ሉሻዬ የኔ ጀግና የኔ ቆንጆ በመጀመሪያው እንኳን ሰላም መጣሽልን። እነ ሉልን እነ ኪራን የመሰሉ በዙሪያሽ አስተዋዮች ካጠገብሽ በሳቅሽም ባለቀሽም ቁጥር ካጠገብሽ የማይጠፉ ምርጥ ጓደኞች ስላሉሽ የእውነት እድለኛ ነኝ። ሲቀጥል ደግሞ እግዚአብሔር ላንቺ ያለው የትም አይሄድም። ሄሉሻዬ አልቅሰሽ ተከፍተሽ አንገትሽን አቀርቅረሽ እኛ ተመልካቾች የምንወድሽ ማየት አንፈልግም የኔ ቆንጆ። ያ ብለ አንቺ ካለው አለው ነው፣ ካላለውም ደግሞ እግዚአብሔር ላንቺ አዘጋጀልሻለና በምንም ታምር ንብሽን ሰብረሽ አንገትሽን አቀርቅረሽ እኛ ማየት አንፈልግም። እኛ ደስታሽን ነው የምንፈልገው። አንድ ቲክቶክ ላይ አንድ ልጅ አይቼ ነበረ። እግርም አላስኬድ ካለ እንደተረቱ ይቆረጣል፣ እግርም አላስኬድ ካለ እኮ ይቆረጣል ይባላል። እና እግዚአብሔር ያብ ላንቺ ካለው ሀለው ነው። እና እንደተናገርሽም ደግሞ አሁን ከበፊቱ ለራስሽም ጊዜ ሰጥተሽ በደንብ እያሰብሽበት እንደሆነ ተናግረሻል። ያው በእርግጥ የያብ ነገር ከዚህ በኋላ ይበቃኛል፣ መተማመን ከሌለ ይመስለኛል የኔም ፍጥነት ነው ፈጠንኩኝ ይመስለኛል። የፍጥነታችንም ጥፋት ይመስለኛል። እኔ ቀለበቱ ስለታሰረልኝ ስላልታሰረኝ ሳይሆን በዛ ቅጽበት እንደዚህ አይነት ቴክስቶች እኔ እንኳን ያላወቅኩትን ቴክስት አየው ብሎ በዛን ውሳኔ እንደዚህ አይነት ውሳኔ ወስኖ በእኔ ስሜት ላይ እንደዛ መሆኑ በጣም አዝኛለሁ። አሁን ላይ ግን ያው እንደ በፊት አይደለውም። ለራሴም ጊዜ ሰጥቼ እያሰብኩበት ነው። ሊበቃኝም ይችላል። ከዚህ በኋላ መጎዳት የለብኝም። ካልሆነም ደግሞ ነገሮችን በሰላም ፈተን ያው በሰላም መለያየት ከያብ ጋር አለብን ብዬ እያሰብኩ ነው። ተመልካችንም ቤተሰብንም በዚህ ልክ ከዚህ በኋላ ራሴንም ቤተሰብንም ተመልካችንም የሚወዱኝ የሚያከብሩኝንም ጭምር ማስጨነቅ አልፈልግም እያለች ነው ሄኑዬ ማለት ነው። ያው ኪራና እንግዲህ ኑር ነበሩ ዛሬ ሄኑሻን ያዩት። በዚህ አጋጣሚ ያው ትናንትና ሁላችሁም ፕራንክ ነው ብላችሁ ነበረ። ነገሩ ግን ፕራንክ አይደለም ቤተሰቦች፣ የእውነቴን ነው። እኔ ያብ ምናልባት የልዩና የሉን ግንኙነት አልጣመው የሚሆን አላቅም። ምናልባት ደግሞ ከልዩ ጋር ፍቅሩን አልጨረሰም ይሆን አላቅም። በዚህ አጋጣሚ ልዩን ቢፈልጋት እኮ ማከለከላት ሄሉን መርጦ ነው ሄደው ትላላችሁ አንዳንድ ኮሜንቶች። ምንም ቢመርጣት ያው አጠገቡ ላይ የድሮ ፍቅረኛው ከሌላ ሰው ጋር ስትሆን ማንም ሰው የጣለውን ሲያነሳበት እኮ አይወድም። እዚህ ጋር እንድታሰምሩ የምፈልገውና እኔ እንጃ ብቻ አላቅምና እኔ ግን ሄሉን መምከር የምፈልገው በቃ ሄሉዬ ላንቺ ካለው አለው ነው። ራስሽን በምንም ታምር ማስጨነቅ ንብሽ እንደ በፊት ተሰብሮ ማየት አንፈልግም። በቃ እግዚአብሔር ላንቺ ያለውን አለው ነው። አንቺ ብቻ መልካም ልብ ይኖርሽ፣ ጥፋት አይኖርብሽ። ለሱም ጊዜ ስጪው፣ ለራስሽም ጊዜ ውሰጪ። ለሱም ጊዜ ስጪውና አየው ያለውንም ቴክስት ተደወለ ያለውንም ስለ አንቺ የሰማውም ነገር ያየውም ነገር ካለ ጊዜ ስጪው፣ ያስብበት፣ ይወስንበት፣ ከራሱ ጋር የማከርበት ጊዜ የሚያስፈልገው ነገር ሊኖር ይችላል ብዬ ነው ማስበውና እስቲ ጊዜ ስጪው፣ ታዩ በቃ ምንም አትጨነቂ። እንደ በፊትም መለመን አያስፈልግም። በቃ ፍቅር በልመን አይሆንም ሄሉዬ። አንቺም እንደደከምሽው እሱም ሲደክም ለሁለት ሲሆን ነው። ብዙ ተብለሻል፣ ራስሽም ተናግረሸዋል። ብዙ ነገር ደፍር ያለው የማይደፈር ነገሮች ሁሉ ደፍር ያለው የማይባል ነገር ተብያለሁ ብለሻል አይደለ ያኔ በአብጋ። ስለዛ እነዛን ሁሉ ለፍቅር የከፈልሽው መስዋዕት ነው አይደል? እግዚአብሔር ደግሞ የልብሽን አይቶ የንጹህ የዋህነትሽን ልብ አይቶ አንቺ ንጹህ ልብ ብቻ ይኖርሽ ውዴ። አትክፊው፣ አትበዲው፣ አታስቀይሚው። እኛ እናውቃለን አንቺ እንደዚህ አይነት ንክስክስና መጥፎ ባህሪ እንደሌለብሽ እናውቃለንና ምናልባትም በመሀላችሁ ንፋስ ገብቶም ሊሆን ይችላል ብዬ ነው ማስበው። አብራችሁ እንዳትሆኑ የሚፈልግ ሰው ካለ ምናልባት የውሸትም ቴክስት ልከውለት ስለ አንቺ ሊሆን ይችላል። እሱንም ታዩ እንዳልኩሽ ጊዜ ስጪውና ይወስን። በቃ ጊዜ ስጪው ይወስን። አንቺም ጊዜ ለራስሽ ውሰጂ። እንዳልሽውን ጊዜ ወስደሽ ቤት ቁጭ ብለሽ ከራስሽ ጋር እየተማከርሽ እያሰብሽ ነው። አስቢበት ውዴ። ፍቅር የሁለት ሰው ሲሆን ነው ደስ የሚለው። አንቺ ብቻ ደክመሽ አይሆንም። አንቺ ብቻ ለምነሽ ጉልበቱ ላይ ተንበረከሽ በፍጹም የሚሆን ነገር አይደለም። ከሁለታችሁም ጋር አንድ ሲሆን ነው ፍቅር ደስ የሚለውና ለማንኛውም ሄሉሻዬ እንዳልኩሽ እግርም አላስኬድ ካለ ይቆረጣል ብላለች አንዷ ልጅ ቲክቶክ ላይ እና አዎ እግርም እኮ አላስኬድ ካለ ይቆረጣል። በቃ አንቺ ንጹህ ልብ ይኖርሽ፣ አፍቃሪ ልብ አለሽ፣ እኛም እናውቃለን የዋህ ልብ አለሽ። ያብ ደግሞ እንደወደድሽው እንዳፈቀርሽው እግዚአብሔር አንቺ ካለ ሆኖ ነው። ካላለም ደግሞ እንዳልሽው በሰላም በፍቅር መለያየትም ትልቅ ነገር ነው እንጂ ከዚህ የበለጠማ መጎዳት የለብሽም። በፍጹም እንዳትጎጂ ከዚህ በኋላ ለሱ ብለሽ በፍጹም ማለት ነው። እና ሄሉሻዬ እውነት አሳዝነኛለች። ሁላችሁም ትናንትና ፕራንክ ሊሆን ይችላል ብላችሁ ነበር። እኔ ግን አልመሰለኝም። የእውነት ትናንት ጀምሮ ያብ ፊቱ ልክ አይደለም።
ያ ፊቱ ልክ አይደለም፣ ከትናንት ጀምሮ ካያችሁት ማለት ነው። እና እኔ ፕራንክ እንዳልሆነ አውቄያለሁ። አንዳንድ ልጆች ተስፋ አድርጋችሁ ነበር። ፕራንክ ቢሆንማ ዛሬ መጥቶ እኮ ሄሉሻዬ ፕራንክ ነው ብሎ ነገሩን ያወርድ ነበር። ግን ዛሬ ያብ የለም አይደል? ሉልና ኪራ ናቸው። ሄሉዬ እንደ በፊቱ እንግዲህ ቤት ዘግታ ብቻዋን እንደሆነች እያሰበች እንደሆነ ብቻዋን እየተጨነቀች እንደሆነ ስለ ያብ ምንም የነገራቸውም ነገር የለም። በነገራችን ላይ ከካሜራ ጀርባ ነግራችኋለሁ ብሎ ነበር አይደለ? ግን ምንም እንደነገራቸው እንደሌለና ድጋሜ ደግሞ እስቲ ሄሉዬንም እያረጋጓት ያው ከአንቺ ጋር እንሆናለን ዛሬ ሄሉሻዬ እስከ መጨረሻው ከጎንሻለን። ከዚህ በኋላ በፍጹም አትሰበሪም፣ ቅስምሽ አይሰበርም፣ እኛ ወንድሞች እያለን በፍጹም አታዝኝም። እግዚአብሔር ለአንቺ ካለው አለው ነው። አንቺ ብቻ ንጹሕና መልካም ልብ ይኑርሽ፣ አትክፊው እያሏት ነበር ሲመክሯት የነበሩት። በትክክል ነው። በቃ ከሆነ ሆነ ነው፣ ካልሆነ ምንም ያስጨንቅሽ ነገር የለም። ይሆናል ብለሽ ደክመሽለታል አለን፣ ካልሆነ ደግሞ አልሆነም ነው። ሄሉዬና ተከፍተሽ አልቅሰሽ አዝነሽ ማየት አንፈልግም። ሄሉሻዬ ጠንካራ ጀግና፣ ብዙ በህይወትሽ ብዙ ነገር ያሳለፍሽ ልጅ ነሽ እና ገና ብዙ ፈተና ሊጠብቅሽ ይችላል። አንቺ ገና ወጣት ነሽ። እነዚያን ሁሉ ግን በማልቀስ ቤት ዘግቶ በመቀመጥ ሳይሆን ፈተናዎችን ተጋፍጠሽ በማለፍ ነው አሸናፊ የምትሆኙ ብዬ ነው የማስበው። እና ሄሉሻዬ አይዞሽ፣ እነ ኪራ እነ ሉልን የመሰሉ ጓደኞች አሉሽ እና አይዞሽ የኔ ቆንጆ። ይበቃልም፣ ለውሳኔም አትቸኩይ። ተረጋግተሽ ለራስሽ ጊዜ ሰጥተሽ አንቺን በደንብ ከራስሽ ጋር አስቢ። መስተካከል ነገር ያለበት ከሆነ በህይወትሽ ውስጥ ማስተካከል ያለብሽ